ግን አይገርምም? ቪዲዮውን ግን መጀመሪያ በደንብ እዩት። ጥቁር ጉንዳን ከያዘ አይለቅም፣ ከለቀቀም እሾኩን እዛው ትቶ ነው የሚለቅ። የሚኒስትሪ አገልጋዮች ጠቅላላ የምትባሉ ይሄ ከሙሉ ወንጌል መካነ ኢየሱስ ቃለ ሕይወት መሰረተ ክርስቶስ ውጭ ያላችሁት ማለት ነው። በግል ምቦር የምትሉ አገልጋዮች ጠቅላላ እውቀት ሊኖራችሁ ይችላል፣ ብዙ ህዝብም ሊኖራችሁ ይችላል። ነገር ግን ዛሬ የምትነዱት መኪና፣ ዛሬ የምትኖሩበት ቤት ከህዝብ ምጽዋት የተሰበሰበ ነው። እነሱን ከሆነ እንደዚህ እየተናገርክ ያለው እግዚአብሔር ፍርዱን ይስጥ፣ እግዚአብሔር ፍርዱን ይስጥ። ኤዲት ተደርጎብህ የተለቀቀ ከሆነ ግን እንደዛም ሊሆን ከቻለ አንድ ጉዳይ ነው። በአንዳንድ ጉዳዮች ላይ ማብራሪያ ለመስጠት በዚህ ተገኝቻለሁ። የዘንድሮ መልካም ወጣት ምዝገባ ሰኔ 2 ይጀምራል። ዘንድሮ በ8 ዙር ለማሰልጠን ፕሮግራም ይዘናል እና እግዚአብሔር ይረዳናል። እግዚአብሔር መልካም አምላክ ነው። እግዚአብሔር እናመሰግናለን። እግዚአብሔር እስከዛሬ ድረስ ረድቶ እዚህ አድርሶናል። በቸርነት በምህረት በደግነትና በመልካምነት እዚህ አድርሶናል። እግዚአብሔርን እጅግ አድርጌ አመሰግናለሁ። የዘንድሮ መልካም ወጣት ፕሮግራማችን በምዝገባው ሰኔ 2 ይጀምራል። ስልጠናችን ሐምሌ 6 ይጀምርና ጳጉሜ 1 ያበቃል። በ8 ዙር ማለት ነው። እግዚአብሔር እናመሰግናለን። ዛሬ ወደዚህ ወደ ላይቭ የመጣሁት በጣም ብዙ ከራሴ ጋር ከተነጋገርኩኝ ብዙ ሐሳብ ከሰለሰልኩ በኋላ ነው። እንግዲህ ይሄንን 3 ቀን ይሄንን 3 ቀን 4 ቀን በሶሻል ሚዲያ ላይ ሲመላለስ የነበረ ጉዳይ አለ። ይሄንን ጉዳይ በተመለከተ የተወሰነ ማብራሪያ መስጠት ስላለብኝ መልስ እንኳን ለመስጠት አልፈልግም። መልስ ለሁሉ ጊዜ ኔጌቲቭ ነገር ለሚያስቡ ሰዎች ነው። ማብራሪያ ግን ወዳጆቼ ለሆኑ አገልግሎቴን ለሚወዱ እኔን ለሚወዱ አገልግሎቴን ለሚደግፉ የምሰጠው ማብራሪያ ነው። ስለዚህ ሼር አድርጉና ይሄ መልእክት ብዙ ሰዎች ጋር እንዲደርስ አድርጉልኝ። ድምፁ እየተሰማ ከሆነ ይሰማል ብላችሁ በሉልኝ። ይሰማችሁ ከሆነ ማለት ነው። እና የምንፈልገው አይነት ቢያንስ 2000 ሰው ላይቭ ላይ ሲደርስ ወደ መልእክቴ ሐሳብ እገባለሁ። ይሄ መልእክት እንዲደርሳቸው ወደምትፈልጉ ሰዎች ኢንቦክስ አርጉላቸው። ይሄ መልእክቴ እንዲደርሳቸው ማለት ነው። ስለዚህ ቶሎ በሉና ሼር አድርጉልኝ። ወዳችኋለሁ። በቲክቶክም በፌስቡክም ነው ላይቭ እየተናገርኩ ያለው። ስለዚህ ከቲክቶክ ላይም ከፌስቡክ ላይም ሰዎች ወደዚህ መተው ማየት እንዲችሉ እንድታረጉ ጥሬን አስተላልፋለሁ ማለት ነው። እንግዲህ ይሄን 3 ቀን በሚዲያ ላይ ተላልፍ በነበረው ሐሳብ እሱ ላይ ነው ማብራሪያ የምሰጠው። ከዛ በፊት ግን የመልካም ወጣት ስልጠና ምዝገባው ሰኔ 2 ይጀምራል። ዘንድሮ ከዚህ በፊት በ7 እና በ6 ዙር ነበር። አሁን ግን በ8 ዙር ነው ዘንድሮ ስልጠናው የሚደረገው። ከዚህ አንፃር እንግዲህ በዚህ ዓመት እግዚአብሔር ይረዳናል። ብዙ ሰዎች እንደሚድኑ እንደሚለወጡ ተስፋ እናደርጋለን።
ተስፋ እናደርጋለን። እግዚአብሔር ደግሞ ይረዳናል። እግዚአብሔር መልካም አምላክ አይደል? እግዚአብሔር በጎ ነው። እግዚአብሔር ደግ ነው። እሺ ቲክቶክ ላይ 943 ሰው ታይኛል። ፌስቡክ ላይ 1100 ይሄን 2000 እናድርስና ወደ መልእክቴ እገባለሁ ማለት ነው። ሼር አድርጉልኝ፣ ኢንቦክስ አድርጉልኝ ይሄንን መልእክቴ ብዙ ሰዎች ጋር እንዲደርስልኝ። እንግዲህ በዋንኛነት አገልግሎት ከጀመርኩኝ ወደ መስከረም ሲመጣ 10 ዓመት ነው። በእነዚህ 10 ዓመታቶች ውስጥ 8 ዓመት የመልካም ወጣት ፕሮግራምን አዘጋጅተናል። በእነዚህ ዓመታቶች ውስጥ ብዙዎች በእግዚአብሔር ቃል ተጠቅመዋል፣ ወደ እግዚአብሔር መንግስት መጥተዋል፣ ድነዋል። በቤተክርስቲያናችን በሳምንት አዲስ አበባ 2 ቀን አርብና እሁድ፣ ሐዋሳ ማክሰኞና እሁድ ፕሮግራም ይተላለፋል፣ እናገለግላለን ማለት ነው። ዛሬ ይሄንን ሐሳብ ለመናገር ከራሴ ጋር በጣም ብዙ ተነጋግሬያለሁ። እሱም ነገር ምንድነው? የዛሬ ዓመት በማርሲል ቲቪ ዩቲዩብ ላይ የተላለፈ አንድ ትምህርት የስንፍና አደጋዎች የሚል ትምህርት ተላልፏል። ትምህርቱ የዛሬ አይደለም፣ ከዚህ በፊት በተለያዩ ጊዜያቶች በተደጋጋሚ ጊዜ አስተምሬዋለሁ ትምህርቱን። ሆኖም ግን ከአውዱ ውጪ ስለተተረጎመ ሊነገር ከተፈለገው ሊተላለፍ ከተፈለገው ሐሳብ ውጪ ስለተነገረ እዚህ ውስጥ ደግሞ ከመደበኛው በተለየ መልኩ አንዳንድ ሰዎች ለፖለቲካ ጥቅማቸው፣ ሌሎች ሰዎች ለሃይማኖት ጥቅማቸው፣ እሺ ድምጼን ከፍ ላድርግ፣ ለተለያየ አላስፈላጊ በሆነ መልኩ በጣም ተለጥጦ ከአውዱ ውጪ ስለተተረጎመ እኔ ጋር እንግዲህ ዩቲዩብ ላይ አለላችሁ ትምህርቱ አልወረደም፣ ገብታችሁ ማየት ትችላላችሁ። እና ትምህርቱ የተነገረበትን በተለይ 3 መሰረታዊ ሐሳቦች አሁን በማህበራዊ ሚዲያ የሚመላለሱትን ሐሳቦች በተመለከተ ለመናገር እሞክራለሁ። እንግዲህ አንድ መልእክት ዋጋ የሚኖረው በመልእክቱ አውድ ውስጥ ነው። በመልእክቱ አውድ ውስጥ ነው ሲባል ይሄን መልእክት በማስተምርበት ጊዜ ሰው በሌለበት አይደለም፣ ሰው ባለበት ነው፣ ሚዲያ ባለበት ነው። ስለዚህ በዛ አውድ ነው አንድ ነገር የሚፈታው። ለምሳሌ እግዚአብሔር አለቴ ነው ማለት እግዚአብሔር ድንጋይ ነው ማለት አይደለም። እግዚአብሔር በትሬ ነው ማለት እግዚአብሔር ምርኩዜ ነው ማለት ነው እንጂ እግዚአብሔር ዱላ ነው ማለት አይደለም። አንድ ቃሉ በገባበት አውድ ልክ ነው፣ በዛ ልክ ነው ሊብራራ ሊተረጎም የሚችለው። በነገራችን ላይ በሶስቱም አሁን ጥያቄ ሆነው በተነሱት ላይ ለተለየ ዓላማ ስለተቆረጠ እንጂ እኔ የተናገርኩት በሶስቱም ጉዳይ ላይ ስለራሴ ነው የተናገርኩት። ለምሳሌ ከአንደኛው ሐሳብ ልጀምር። አንደኛው ሐሳብ በምን እንዲሆንልህ ትፈልጋለህ? መሞት ትፈልጋለሁ ብለህ የምትል በምን እንዲሆንልህ ትፈልጋለህ የሚል አንድ ሐሳብ ተናገርኩ። ይሄን ሐሳብ ስናገር የተናገርኩት እንግዲህ ዩቲዩብ ውስጥ ገብታችሁ ሄዳችሁ እንድትሰሙ በጌታ ፍቅር ጠይቃችኋለሁ። እናቴን እሞታለሁ ራሴን አጠፋለሁ እያልኩ አስቸገርኳት። ራሴን አጠፋለሁ ብዬ ደግሞ ማስቸግረው እንደውም ይሄ መልእክቱ ራስን አጥፋ አይደለም። ብዙ ወጣቶች እኔ ጋር ይመጣሉ፣ ቤተሰቦቻቸውን ያስቸግራሉ፣ መኪና ይገዛልኝ፣ ባጃጅ ይገዛልኝ፣ ውጭ ሀገር መሄድ ፈልጋለሁ፣ የተለያየ ጥያቄ ይጠይቃሉ እና ይሄ ካልተደረገልኝ ራሴን አጠፋለሁ ይላሉ። ለዛውም እኔ ብዬ ነው የተናገርኩት። በሶስቱም ቦታ ላይ መልእክቱ ስለ ራሴ ነው የተናገርኩት።
የተቆረጠበትን ቦታ እንዴት ተቆረጠ ለምን ተቆረጠ ዓላማው ምንድነው ይታወቃል ወደዛ ከመምጣቴ በፊት ግን አንድ ጊዜ እናቴን አልኩኝ ራሴን አጠፋለሁ ብዬ አልኳት በጣም ስለታከታት ስለተቸገረችብኝ በምን እንዲሆንልህ ትፈልጋለህ አለችኝ ራስን ማጥፋት ከፈለክ በምን እንዲሆንልህ ትፈልጋለህ አለችኝ ብዬ አልኩኝና ማስተምረው ወጣቶቹ ነው just like ፈንም እኔ እናቴ እኔን ያለችኝ እዛ ጋር ብዬ እንደው አንድ ልጅ እንዲሁ ኤክስ የሚባል ልጅ ራሴን ላጥፋ ያልክ የምታስቸግር ልጅ አለ በምን ይሆንልህ ብዬ አልኩኝ መልእክቱ ሐሳቡ ራስን አጥፋ አይደለም ለምን ራሱን ያጠፋል እዛ ቆመን እኮ ምንለፋው ምንታገለው ምናገለግለው ራሱን እንዲያጠፋ አይደለም እንዲመለስ ነው ከስተቱ ከቤተሰቡን ከማስቸገሩ ማለት ነው መልካም ወጣት ግቢ ወላ ልጆቻቸውን ይዘው መጥተው በልጆቻቸው የሚደበደቡ እናቶች አጋጥሞኝ ያውቃል በብዙ የሚያለቅሱ የሚጨነቁ አጋጥሞኝ ያውቃል እና ከዚህ አንፃር የተናገርኩት ስለ ራሴ ነው ከናቴ ተነስቼ ሙሉ መልእክቱን ገብታችሁ ስሙ ከናቴ ተነስቼ እናቴ እንደዚህ አለችኝ ብዬ ስለ ራሴ ተናገርኩ ተመልሼ እመጣለሁ ወደዚህ ሐሳብ ከዛም ሲቀጥል ደግሞ ስለ አባቴ ተናገርኩኝ አንድ ጊዜ ሐዋሳ አባቴ ጋር ክረምት ሄድኩኝና አባቴ ወደ ቤት ይዞኝ እየሄደ ያለ በእግር ወክ ያደረግን ያለ አልኩኝ ሳይክል ወድቆ ባገኝ ሳይክል እንዲገዛልኝ የፈለኩት ሳይክል ወድቆ ባገኝ ብያልኩት በዚህ ጊዜ ትሽ ለቃቃሚ ብሎ አለኝ ከዛ በኋላ እንዴት ነው አንድ ወጣት ልጅ ሳይሰራ እንዲሁ ከመሬት በቅሎ አንድ ነገር አገኛለሁ ብሎ ኤክስፔክት ማድረግ የለበትም ብሎ አባቴ እኔን ተቆጣኝ ትሽ የሚለውን ቃል የተናገርኩት እንደው አባቴ እኔን ያለኝን ነው እንጂ ይሄን ሐሳብ ካንዱ ቦታ ቆርጠው ወደ ሌላ ቦታ ወሰዱት ይሄ ጉዳይ በጣም እየከነከናችሁ እየረበሻችሁ ያለ ሰዎች ስላላችሁ ነው ይሄን ስለምትወዱኝ ሰዎች ነው ማወራው ሁሉ ጊዜ ውድቀቴን ጥፋቴን ወይም ደግሞ እኔን ማጣጣል ወይም ደግሞ በተቻለ መጠን ስተቴን ለማስተጋባት ለምትፈልጉ ሰዎች ስለናንተ ምንም አልጨነቅም ግን በቅን አይምሮ በንጹህ ልብና መንፈስ ስለምትሰሙኝ የኢትዮጵያ ልጆች ስለናንተ እጨነቃለሁ ብጨነቅም ደግሞ ትክክል ነው እና ትሽ የሚለው ቃል አባቴ እኔን ያለኝን ነው እንጂ የተናገርኩት መልእክቱን ለምን ገብታችሁ አሰሙትም 217000 ሰው አይቶታል 217000 ሰው አይቶታል ከዛ መቀነስ ማጥፋት አንችልም የመልእክቱ የትምህርቱ ዋና ዓላማ ስራ ስሩ ነው ሳታጠኑ እርሳሳችሁ ላይ እንዲጸልይላችሁ ይዛችሁ አትምጡ ነው በአንድ በኩል የብልጽግና ወንጌል ሰባኪ ነው ይሉኛል እኔ ከየት አምጥተው እንደሚሉኝ እግዚአብሔር ነው የሚያውቀው ነገር ግን ስራ ስሩ ነው ያልኩት ስራ ስሩ ሳትሰሩ እግዚአብሔር አይባርካችሁ ስንፍና ትክክል አይደለም ማለት አሁን በደንብ አድርጋችሁ ስሙኝ ሶስቱንም ቪዲዮ ዩቲዩብ ውስጥ ገብታችሁ በደንብ አድርጋችሁ ስሙ ማነው ሶስቱንም ጥያቄዎች ማለት ነው አንደኛው መሞት ትፈልጋለህ በምን ይሆንልህ ያለችኝ እኔን ነው እናቴ እኔን ያለችኝ እኔን ያለችኝን ነገር ነው ወደ ልጆቹ አምጥቼ ወደ ወጣቶቹ አምጥቼ መኪና ይገዛልኝ ብለ ቤተሰብን አታስጨንቅ ራሴን አጠፋለሁ መኪና ካልገዛችሁልኝ አትበል እንደውም ስለ መኪና ሁሉ ተናግሬያለሁ መኪና ይገዛልኝ ብለ ቤተሰብን አታስጨንቅ አስተማሪ እኔ በነገራችን ላይ እናቴም አባቴም አስተማሪዎች ናቸው ያደኩት በሀብታም ቤተሰብ ውስጥ አይደለም ድህነትን ጠንቅቄ የማቅ ሰው ነኝ ስለ ደሃ ጤነኛ አስተሳሰብና መልካም አመለካከት እንዲኖረኝ ክርስቲያን መሆን አይጠበቅብኝም የተማርኩት ትምህርት 12ኛ ክፍል ጨርሼ ዩኒቨርሲቲ የጨረስኩ ሰው ነኝ የተማርኩት ትምህርት ሰባዊነቴ በዚህ ዘመን እንዳለ ሰው ስለ አንድ ሰው ያለኝ ግንዛቤ ማጣቱም ላይ ማግኘቱም ላይ የሚመሰረት አይደለም ስለ አንድ ሰው የሚያለኝ ግንዛቤ ባለው ገንዘብም
ባለው ማጣትም ላይ መሰረትም ለምሳሌ ከዚህ በፊት ስለ ሀብታሞች ተናግሬ ያውቃለሁ እና በዚህ ደረጃ ልክ አይደለም ነገሩ የጮኸው ግን ቲሽ የሚለው በፍጹም ኢኮኖሚካሊ ገንዘብ የሌላቸውን ሰዎች ለመናገር አይደለም አባቴ ነው እኔ ነኝ ያለኝ አባቴ ቲሽ ለቃቃሚ አለኝ የሌለ ያልሰራ ከመሬት ተነስተ አንድ ነገር እንዲኖር ለምን ትፈልጋለህ ብሎ ተቆጣኝ እንዲህ ብሎ ሰደበኝ እንዲህ ብሎ ተናገረኝ ከወጣቶች ጋር ሳወራ በነፃነት አወራለሁ ከወጣቶች ጋር ሳወራ ሳልጠነቀቅ አወራለሁ ምክንያቱም በእነሱ አውድ በእነሱ ሁኔታ በእነሱ መንፈስና መንገድ ስለማወራ በነፃነት አወራለሁ አንዱ ጉዳይ እሱ ነው ሁለተኛው በምን ይሁንልህ እኔ ማንንም ሞት አልፈልግም በነገራችን ላይ አንዳንድ ሰዎች አሁን ደሃ ተነካ ብለው ከሚጮሁት ሰዎች በተሻለ በመችለው አቅም ካለኝ አቅም ላይ ብዙ ሰዎችን ለመርዳት ልቤንም ትከሻዬንም እንደገናም ደግሞ ያለኝንም ነገር ከማካፈል ወደ ኋላ ብዬ አላቅም እስቲ ሙሉ መልእክቱን ገብታችሁ ስሙ ከዛ የደሃው ጉዳይ ተነሳ ደሃ ጥቁር ጉንዳን ነው ብለሃልክ በነገራችን ላይ እሱ ነገርም የተናገርኩት ስለራሴ ነው ጥቁር ጉንዳን ብዬ የተናገርኩት ስለራሴ ነው እንዴት ያባቴ ዘመዶች በአብዛኛው አሜሪካ ናቸው የሚኖሩት የሚል ነገር ይነገረኛል እኔ ከናቴ ጋር ስላደኩ እንዲሁ ከመሬት ተነስቼ አባቴን ዘመዶች በአካል አላቃቸው አሜሪካ ስለሚኖሩ ብቻ ለምን ብር አይልኩልኝም ብዬ ጠምጄ ያስኳቸው ነክሼ ያስኳቸው ስለራሴ ነው ያወራሁት ስለሌላ ሰው አይደለም ያወራሁት በነገራችን ላይ አሁን እዚህ ጋር መጥቼ ማወራው በየአመቱ ወቅት እየጠበቁ እኔን ለማጣጣልና አገልግሎቴን ለማስቆም ጥረት ለሚያደርጉ ሰዎች ለጥያቄያቸው መልስ ሰጥቼ አረካቸዋለሁ ብዬ አይደለም ማወራው ለእናንተ ጥያቄ መልስ ሰጥቼ እናንተን ለማርካት ወደ ትላንትም ዛሬም ወደፊትም ምንም ሐሳብ የለኝም እኔ አሁንም ማወራው በቅን መንፈስና በቅን ልብ እኔን ለሚሰሙ አገልግሎቴን ለሚወዱ ከኔ ለተማሩ ይሄንን እኮ ብዙ ሺህ ሰዎች ፊት ለፊት መልካም ወጣት ላይ ቸርች ላይ ማስተምራለሁ እኔ ዮናታን አክሊሉ ደሃ እንደማልንቅ ደሃ እንደማልጠላ ከንግግሬ በላይ ኑሮዬና አገልግሎቴ የመጣሁበት መንገድ ይመሰክራል እና ከዚህ አንፃር አጎቶቼን ገና ለገና ገንዘብ አላኩልኝም በሚል ዘመዶቼን በሚል ጠምጄ ያስኳቸው ነክሼ ያስኳቸው ምክንያቱም ከዛ በፊት ለፊት ያለውን ነገር እኔ እንግዲህ ይሄን ነገር ሐሳቡን ለማብራራት ብዬ ቃላት ጨምሬ ያልናገረው ግን በደም ስሙት ደሃ ጥቁር ጉንዳን ነው የሚለውን ሐሳብ የተናገርኩት እኔ ቤተሰቦቼን ጠምጄ ያስኩበትን የገዛ ዘመዶቼን ጠምጄ ያስኩበትን አጠማመድ ለመናገር ነው እንጂ ማንንም ለመናገር አይደለም ስለራሴ ነው የተናገርኩት እንዴት ባለ ሁኔታ ቤተሰቦቼን ገና ለገና አረዱኝም ከአሜሪካ ስለሚኖሩ በሰማ አሜሪካ ገንዘብ አላኩልኝም ብዬ ጠምጄ ያስኳቸው ልክ ጥቁር ጉንዳን ነክሶ እንደሚይዝ ልክ እንደዛ ነክሼ ያስኳቸው ምንም ባላረኩት ለምንድነው እነሱ ለኔ የሚልኩልኝ ለምንድነው እነሱ ምጠምዳቸው ያባቴ ወንድሞች ቤተሰቦች ብቻ ስለሆኑ በአካል እኮ አላቃቸውም ከሚነገረኝ ነገር ተነስቼ ቅድም እንዳልኳችሁ እግዚአብሔር አለቴ ነው ማለት እግዚአብሔር ድንጋይ ነው ማለት አይደለም እግዚአብሔር የመኖሬ ህልውና ነው ህልውናዬ ነው ማለት ነው አይደል እግዚአብሔር እረኛዬ ነው ማለት ምን ማለት ነው እግዚአብሔር እረኛዬ ነው ማለት እግዚአብሔር ጠባቂዬ ነው ማለት ነው በቃል ለቃል ቃል እንደ አውዱ ነው መፈታት ያለበት ቃል በተነገረበት ሐሳብ ነው መተርጎም ያለበት እና ሶስቱም ስለራሴ
ስለኔና እናቴና አባቴ እኔ ደግሞ ስላጎቶቼ የተናገርኩት ምሳሌ ነው እንጂ የቆረጠው ልጅ የቆረጠውበትን ቦታ ለምን እንደቆረጠው የሱ ቲክቶክ የሱ ሐሳብ ቫይራል እንዲሆንለት ስለሚፈልግ እና ብዙ ሰዎች ማከብራቸው ትልልቅ ሰዎች ሁሉ እንኳን ሳይቀሩ ይሄን ሐሳብ how on earth አሁን በተባለበት አውድ እኔ አይደለሁም አንድ ቤተሰብ ያለው ከዳ ቤተሰብ ተወልዶ ያደገ በትክክል ወዳጆቼ እኔ የሀብታም ልጅ አይደለሁም ኬሻ ላይ ተኝቼ ያደኩ ልጅ ነኝ ኬሻ ላይ ተኝቼ ያደኩ ልጅ ነኝ መሬት ላይ ተነጥፎልኝ ያደኩ ልጅ ነኝ ያደኩ ልጅ ነኝ እና ማን በነገራችን ላይ ሰው ደግሞ ኢንተርምስ ኦፍ ገንዘብ ኢንተርምስ ኦፍ ቁሳቁስ ሊለካ እንደማይችል በትክክል አውቃለሁ በመልእክቱ ውስጥ ዋናው ሐሳብ ምን ነበር በመልእክቱ ውስጥ ዋናው ሐሳብ ሰው ደሃ ሊሆን የሚችልባቸው ምክንያቶች አሉ አንዱ ስንፍናው ነው ሁለተኛው መጥፎ ባህሪው ነው ይሄን ነው ስናገር የነበረው እና ሶስት መሰረታዊ ጥያቄዎችን የተነሱት አንደኛው ደሃ ጥቁር ጉንዳን ነው አልኩ እኔ ሌላ ሰው አልተናገርኩም ራሴን ነው ያልኩት አይ ነው አቃለሁ ማብራራት አይተጠበቅብህም ወዳጆቼ እንግዲህ መልስ ላለመስጠት በጣም ከራሴ ጋር ታግያለሁ ነገር ግን እንደው ከምጠብቀው ሁሉ በላይ አንዳንድ ማከብራቸው ሰዎች ሁሉ ነገሩን ከአውድ ውጪ ተርጉመው ሌላ ቦታ ወሰዱት በነገራችን ላይ ካልኩ ብያለሁ ብዬ ኃላፊነቱን መወስድ ሰው ነኝ ያመንኩበትን ነገር ተናግሬ ኃላፊነቱን መወስድ ሰው ነኝ ይሄ ግን ከአውድ ውጪ ነው የተተረጎመው በሶስቱም ቦታዎች ላይ የተናገርኩት ስለ ራሴ ነው ሁለቱ ቦታዎች እናቴ እኔን ያለችኝ አባቴ እኔን ያለኝ አንደኛው ደግሞ እኔ ስለ አጎቶቼ ስለ ቤተሰቦቼ ስለ አባቴ ቤተሰቦች የነበረኝ ምልከታ እና ከዚህ አንፃር ነገሩን እንድትወስዱ ትፈልጋለሁ አሁን ከተናገርኩት የተለየ የተጨመረ ሐሳብ የተናገርኩ ከመሰላችሁ ግቡና ሙሉ ትምርቱን ዩቲዩብ ውስጥ ግቡና ተመልከቱት ስለዚህ ለማጠቃለል ማለት ነው እግዚአብሔር ይባርካችሁ በተቻለ መጠን ዮናታን የተናገረው በዚህ አውድ ነው ብላችሁ ስትናገሩ የነበራችሁ እግዚአብሔር ይባርካችሁ ይሄንንም መንገድ ደግሞ ተጠቅማችሁ እኔን ነጥብ ለማስጣል ወይ ደግሞ ኢሜጅ ለማበላሸት አገልግሎቴ ለማደናቀፍ እንደዚህ የሞከራችሁ ሰዎች እግዚአብሔር ይባርካችሁ እኔ የምናገረው ነገር በትክክል አውቃለሁ በርግጥ ወጣቶችን ሳስተምር በነጻነት አወራለሁ በነጻነት ነው ማወራው በነገራችን ላይ ወጣቶችን ሳስተምር እኔ ተቆጥቻ አውቃለሁ ማልቀስ ብቻ አይደለም ተቆጥቻለሁ ባለፈው አመት እናቱን ፊት ለፊቴ ሲሰድብ ሲመታ የነበረ ልጅ ጋር ተጋጭቻለሁ ለምን ትመታታለህ ለምን ትነካታለህ ባሳደገች ነው ወይ ብዬ ተቆጥቻ አውቃለሁ ጥያቄው መኪና ይገዛልኝ አለበለዛ ገልሻለሁ እና መኪና ይገዛልኝ ይያልክ እናትን የምታስጨንቅ ራሴን አጠፋለሁ ይያልክ ብዬ በምን ይሁንል መሞት ትፈልጋለህ ብዬ ያልኩት ራሱን እንዲያጠፋ አይደለም ቆሜ እኮ ያስተማርኩት ያለሁት የስንፍና አደጋዎች የሚል ማለት ነው ቆሜ ያስተማርኩ ያለሁት እኮ ጠዋትና ማታ ከልጁ ጋር ያሳለፍኩ ያለሁት ልጁ እንዲለወጥ ነው ራሱን እንዲያጠፋ አይደለም ማንንም ራሱን እንዲያጠፋ አይፈልግም ግን በነጻነት ከወጣት ጋር እንደሚያወራ ሰው በነጻነት እያወራው ምቆጣውን እየተቆጣው ከሚያዝነው ጋር እያዘንኩ ከሚያለቅሰው ጋር እያለቀስኩ የቸገረውን ገንዘብ እየሰጠው ሲኖረኝ ገንዘብ እየሰጠው ካልኖረኝ ልብሴንም እየሰጠው እንደማገለግል ላለፈው 8 ዓመት የታወቀ የተገለጠ ጉዳይ ነው አሁን ላይ
እኔ የኢትዮጵያ ሕዝብ እንዴት እንደሚኖር አውቃለሁ። በፍጹም ኢኮኖሚካሊ በድህነት ውስጥ ያሉ ሰዎችን ክብር ለመንካት ስብዕናቸውን ለመንካት ብዬ የተናገርኩት ነገር አይደለም። እኔ ለምሳሌ አንዳንድ ልጆች ቤተሰቦቻቸው ከአረብ ሀገር ወይ ከአሜሪካ ወይ ከአውሮፓ ወይ ከአውስትራሊያ ገንዘብ እንዲልኩላቸው ኤክስፔክት ያደርጋሉ። የማይልኩላቸውን ፋሚሊዎች ደግሞ ጠምደው ይዛሉ፣ ይቀየማሉ። ይሄንን ነገር ለማስጣል ይሄን ነገር ለማስረዳት ፈልጌ እኔም እንደናንተ እንዲያስብ ነበር። አጎቶቼ አሜሪካ ስለሚኖሩ ለምን ገንዘብ አይልኩልኝም ብዬ ጠምጄ ነክሼ ያስኳቸው እንደ ጥቁር ጉንዳን። አያችሁ፣ አንደኛ ስለራሴ ስንፍና እናገራለሁ እዛ ትምህርት ላይ እኔ ስለ ስንፍና ይናገራሉ። ምክንያቱም ወጣቶቹ የሚማሩት ከኔ ትክክል ብቻ ሳይሆን ከኔ ጥፋትም ስለሆነ ከኔ ስተትም ስለሆነ ከኔ ስተትም ትላንትና ካጎደልኩትም ነገር ከመጣሁበትም መንገድ እንደሚታወቀው ኢትዮጵያ ውስጥ አብዛኞቻችን እንግዲህ ስንማር ከጥንካሬያችን እንጂ ከስተቱ የሚያስተምረን ሰው የለም። I was wrong ተሳስቼ ነበር እንዲህ ብዬ ነክሼ ያስኳቸው። አያችሁ ደሃ ያደረገኝ ስንፍናዬ ነው። ስለዚህ እኔ መስራት መማር መትጋት በትምህርቴ ጥሩ ውጤት ማምጣት ከፊት መሆን ሲጠበቅብኝ ገና ለገና ከዛ ከአሜሪካን የአባቴ ዘመዶች ይልኩልኛል ብዬ እነሱን ጠምጄ ያስኳቸው። ስለዚህ ምን አልኩኝ? ግቡና ስሙት 53ኛው ደቂቃ ላይ ገብታችሁ መስማት ትችላላችሁ። ለምን የተቆረጠ ስትሰማላችሁ የ2-3 ሰከንድ ከምትሰሙ ማለት ነው። ከዚህ አውድ ውጪ የተረጎሙት ከመቼ ዮናታን ወደቀ፣ ከመቼ አፈረ፣ ከመቼ ተዋረደ፣ ከመቼ ተደናቀፈ፣ ከመቼ ነገሩ ከሸፈበት ብሎ ሲጠብቁ የነበሩ እቺ ነገር ሲያገኙ ጫፏን አንጠልጥለው ሚዲያ ላይ በተለያየ ሊነገር ከተፈለገበት ውጪ ይናገራሉ ማለት ነው። ስለዚህ እዚህ ውስጥ ያላችሁ ሼር እንድታረጉ የሚፈልገው በመጀመሪያ ሙሉ ትምህርቱን ሊንኩን አስቀምጥላችኋለሁ። የምትችሉ ሰዎች ካላችሁ እዚህ ውስጥ ሊንኩን ብታስቀምጡ ደስ ይለኛል። ወደፊትም በነገራችን ላይ ወጣትን ማስተምር ከሆነ እኔ ጋር ሊመማር ይመጣ ከሆነ የውሸት ሆኜ አላስተምረው፣ የፌክ ሆኜ አላስተምረው፣ ሪል ሆኜ ነው ማስተምረው። አስመስያ አላስተምረው። መቆጣት ካለብኝ እቆጣለሁ፣ መጫወት ካለብኝ ጫወታለሁ፣ መሳቅ ካለብኝ ስቃለሁ፣ ማልቀስ ካለብኝ አለቅሳለሁ። ህመሙን ህመሜ ያርጌ የኔን ትላንትናዎችን ደግሞ አካፍዬ አስተምራለሁ። ሊንኩን የትምህርቱን ሊንክ የስንፍና አደጋዎች በነገራችን ላይ ከአንድ ዓመት በፊት ያስተማርኩት ትምህርት ነው። ሲቀጥልም ደግሞ በመልካም ወጣት ፕሮግራም ላይ በፕሮጀክተር ሁሉ ተላልፏል እና 3 ሐሳቦችን ነው አሁን እንድትይዙልኝ የምፈልገው። እዚህ ውስጥ ሚዛናዊ ሆናችሁ የተማራችሁ ከማንም እኔ ከስተቴ ጋር ማብራችሁ እንድትቆሙ አልፈልግም። ከስተቴ ጋር እኔ ከተሳሳትኩ ተሳስቻለሁ፣ ካጠፋው አጥፍቻለሁ። ከስተቴ እማራለሁ፣ ያጠፋሁትን አርማለሁ፣ አስተካክላለሁ። ጨርሼ አይደለም ወደ አገልግሎት የመጣሁት። ሁሌ እንደምናገረው ከተሳሳትኩኝ እታረማለሁ። ማልታረምበት ምንም ምክንያት የለም። አጥፍቼ ከሆነ ጥፋቴን እንዲደባበቅልኝ እንዲሸፋፈንልኝ ምናምን አልፈልግም። ግን አንደኛ ይሄ ሐሳብ ከአውዱ ውጪ ተተርጉሟል። ምክንያቱም እኔ ያስተማርኩ የነበረው ስለ ስንፍና ነው። እንደውም መጽሐፍ ቅዱስ ስንፍናን እብደት ነው የሚለው። ሰነፎች ራስ ወዳዶች ናቸው። በቃ ዋናው ሐሳብ ስራ ስሩ፣ ዘመዶቻችሁን ኤክስፔክት አታርጉ ነው። ኦኬ፣ በዚህ ውስጥ 3 ነገር ተናገርኩ። እንግዲህ ሰዎችን አስቆጣ የተባለ በተለያዩ ሰዎች ወዳጆቼ የላኩልኝ 3 ነገር ተናገርኩኝ። አንደኛ እቺን ቲሽ የምትለዋን ራሱ ቆርጠው ወደ ድሃ ለሚለው ሐሳብ ከአንድ ቦታ ላይ ቆርጠው ወሰዱት ወደ ሌላ ቦታ። አባቴ ነው እኔ ያለኝ ቲሽ የሚለውን ቃል ያለኝ አባቴ ነው። እሱንም ደግሞ ከመሬት እንዴት ሳይክል ላገኝ ይችላል? እንዴት ከመሬት ሊበቅል ይችላል? እና
እኔ የፈለኩት እኮ አንድ ጉዳይ ነው። አባቴ በዛን ሰዓት ሳይክል እንዲገዛልኝ ፈልጌያለሁ። ግን ሳይክል ገዛልኝ ብዬ መጠየቅ ፈርቻለሁ። ስለዚህ ምን ያልኩኝ እዛ መሬት ላይ ሳይክል ወድቆ ባገኝ ብዬ ስለው ትሽ ለቃቃሚ ያለኝ እና አባቴ ከዛ በኋላ ቀጥሎ የተናገረኝ ነገሮች አሉ። ተማር፣ ጎበዙን፣ ዝም ብለህ ከመሬት ላይ ነገር ይገኛል ከሰማይ ይወርዳል ብለህ አትጠብቅ፣ ዝም ብለህ ይበቅላል ብለህ አትጠብቅ የምትፈልገውን ነገር ብሎ ተናገረኝ። ይሄን ያልኩት እቺን ቃል ወስደው ደሃ ብዬ የተናገርኩባት ቃል ላይ ወስደው ለጠፏት። ኦኬ፣ ስለዚህ ሰራላቸው ማለት ነው። ሰራላቸው። በነገራችን ላይ ይሄንን ያቀናበርከው ልጅ እዚህ ጋር ላይ እንዳሻው ኮሜንት ላይ አስቀምጦላችኋል። ይሄን ያቀናበርከው ልጅ ተሳክቶልሃል አልተሳካልህ? ያልተሳካልህ እኔን አላቆምከኝም፣ አታቆመኝም። የተሳካልህ ደግሞ ድሮም ይጠሉኝ ለነበሩ ሰዎች፣ ምክንያት ይፈልጉብኝ ለነበሩ ሰዎች እኔ ከተናገርኩት አውድ ውጪ ሐሳብ አቀብለህ ጥላቻቸውን አጠናከርክላቸው። ጥላቻቸውን አጠናከርክላቸው። ከዛ አንዱ እሱ ነው። ሁለተኛው በምን እንዲሆንልህ ትፈልጋለህ? መሞት ትፈልጋለህ? በምንድን ነው መሞት የምትፈልገው? አትሞትማ ምናምን ብዬ ጀስት እንደ እናቴ ነኝ ያለችኝንም ይዤ ወጣቶቹ እንዲስቁ እንዲጫወቱ ተናገርኩኝ። ይሄን ስናገር እንዲሞት የማንንም ይሄን ለማሰብ በነገራችን ላይ ክርስቲያን መሆን አይጠበቅባችሁ። አንድ ሰባይ በዚህ ዘመን ስማርትፎን የሚጠቀም አንድ ሰባይ ፍጡር አንዳንዶቻችሁ በነገራችን ላይ እዚህም ውስጥ ብናገር ደስ ይለኛል። በቃ እኛ አገልጋይ ስለሆን በቃ ሞራል የሌለን አድርጋችሁ የምታስቡ ሰዎች በጣም ታሳዝኑኛላችሁ። ሞራል የሌለን አድርጋችሁ የምታስቡን ሰዎች ማለት ታሳዝኑኛላችሁ። እንዴት ብዬ እንደምናገረው ራሱ በቃ ማለት እኛ እኮ እኔ ለምሳሌ ለአንድ ሂዩማን ቢንግ ሰው ለሆነ ሰው መልካም ለማሰብ አገልጋይ መሆን አይጠበቅብኝም። በአስተዳደግም ሆነ በትምህርት ቤተሰቦች የሚችሉትን ያህል አስተምረውኛል። አይጠበቅብኝም። ሂዩማኒቲ መልካም ስሜት እንዲሰማኝ ጥሩ የሆነ ከበሬታ እንዲኖረኝ ለሰው ልጅ አገልጋይ መሆን አይጠበቅብኝም። በዚህ ያህል እኔ እንድጠላ ጥረት ማድረግ ለእናንተም አይጠቅማችሁም ማለት በዚህ ያህል ደረጃ ማለት አትሊስት ሂዩማኒቲ የሚባል ነገር አለ። ሰብአዊነት፣ ሰውነት የሚባል ነገር አለ። እሱ አለ እኔ ጋር። በነገራችን ላይ በጌታ መሆንም አይጠበቅብኝም። ይሄንን ሰው በዓለም ሆኖ እንኳን የሚኖረውን ህይወት እኔ በጌታ ሆኜ የማጣበት ምንም ምክንያት የለም። ገባችኋል? ቤተሰብ አለኝ፣ ልጆች አሉኝ፣ ያሳደገኝ ማህበረሰብ አለ። ስለዚህ አሁን እንግዲህ አንደኛውን ነገር ሁለቱን ነግሬያቸዋለሁ። ደሃ ጥቁር ጉንዳን ነው። እኔ ማንንም አልተናገርኩም። የተናገርኩት ራሴን ነው። ገብተህ መስማት ከቻልክ ትዕግስት ካለ ግባና ስማ፣ አዳምጥ። ሙሉ ትምህርቱን አዳምጠ ስትጨርስ ዮናታን አክሊሉ የተናገረው በዚህ አውድ ነው፣ በዚህ መንፈስ ነው። በቃ ዮናታን ሊናገር የፈለገው ይሄንን ነው። ከዚህ ውጪ በሌላ ነገር የበሸቃችሁብኝ፣ ወንጌል በመናገር የበሸቃችሁብኝ፣ ኢየሱስ ላይ ባለ ጉዳይ ቦልድሊ በመናገር የተናደዳችሁብኝ ምንም ልረዳችሁ አልችልም። በቃ ይሄን ነው ልል የምችለው። ደሃ ብዬ የተናገርኩትም ራሴን ነው። ጥቁር ጉንዳንም ብዬ ስናገር አጎቶቼን የጠመድኩበትን አጠማመድ ነው። ከዛም ደግሞ እናቴ እኔን ያለችኝን የተናገርኩት፣ ከዛም ሲቀጥል ደግሞ አባቴ እኔን ያለኝን የተናገርኩት እና
ግልጽ ከሆነ ቅን አይምሮና መንፈስ ያላችሁ በመልካም ልትረዱ የምትችሉ ሰዎች እዚህ ጋር 40 ደቂቃ የተነገረን ትምህርት በአንድ ሰከንድ በሁለት በሶስት አንድ ደቂቃ ባልሞላ ንግግር እንዲህ ለማለት ነው ተፈልጎ ማለትም ራሱ ትክክል አይደለምና ወዳችኋለሁ። መልካም ወጣት ሰኔ 2 አገልግሎቱ ይጀምራል። ማነው ምዝገባው ይጀምራል። መልካም ወጣት ሐምሌ 6 ነው የሚጀምረው ፕሮግራሙ የሚጀምረው። እኔ ራሴ አሁን እንግዲህ ይሄ ትምህርት ዩቲዩብ ላይ ከተጫነ 1 አመት ነው። ስተትም ሊሆን ትክክል ይሄን ያህል ጊዜ መጠበቅ አያስፈልግም። 1 አመት ነው ዩቲዩብ ላይ ከተጫነ ይሄን ያህል ጊዜ አያስፈልግም። እንግዲህ ለማለት አይደለም ለማለት ሳይሆን ሁሌ መልካም ወጣት በመጣ ጊዜ ዮናታን አክሊሉ ምን ተሳስቷል የሚል ፎልት ፋይንደር የሆኑ ሰዎች ፈልገው የሆነ ነገር ያመጣሉ። ልጁ እንግዲህ በምን ሐሳብ ቆርጦ ይሄን ነገር ያምጣው አላውቅም። እውነት ለመናገር ግን አንዱን ቃል ከአንድ ቦታ አምጥቶ ለሌላ ቃል አስገብቶታል። ትልልቅ የሚባሉ ሰዎች እንኳን ይሄን ጉዳይ እስቲ ቆይ ገብቼ ልስማው ከማለት ይልቅ ለአጀንዳቸው መጠቀሚያ ሲያደርጉት በነገራችን ላይ እኔ አገልግሎት ባቆም እናንተ ለመቀጠላችሁ ምክንያት አይሆንም። እኔ ዛሬ ወደ ጌታ ብሄድ ወይ ባላገለግል እናንተ በእኔ አለማገልገል የምታገለግሉት አገልግሎት የለም። በእኔ መቆም የምትቀጥሉት ነገር የላችሁም። እናንተ በእርግጠኝነት ይሄንን መናገር እችላለሁና በጣም ወዳችኋለሁ። ስለምትረዱኝ አመሰግናለሁ። በኔጌቲቭ እንዳትረዱ ይሄን መልእክቴ እንግዲህ በባለፉት አመታቶች ውስጥ ብዙ ነገሮች ተብለዋል። ይሄኛው ግን ደስ አይልም። ይሄኛው ደስ አይልም። ምክንያቱም አገልግሎቴንም የቤተክርስቲያን ኃላፊነቴንም ሰባዊነቴንም የትምህርት ደረጃዬንም የማይመጥን ከተናገርኩበት አውድ ውጪ ቆርጦ በማውጣት ላልተፈለገ የትርጉም ለትርጉም ክፍት ተደርጎ እንዲሰራ ሆን ተብሎ ቲክቶክ ላይ የተሰራ ፋይል ነው እና ይሄንን ሐሳቤን ሰዎች ጋር እንድታደርሱልኝ በጌታ ፍቅር ጠይቃቸው። ወዳጆቼ የሆኑት ጋር የምትጠሉኝ አገልግሎቴ እንዲቆም የምትፈልጉ ልታዩኝ የማትፈልጉ ሰዎች እናንተም ቀጥሉኛ እንቀጥላለን። ምንም ልንረዳቸው አንችልም እና ከዛ በተረፈ ግን እንደው ላስታውሳችሁ ወደ አገልግሎት ከመጣው 10 አመት ነው። እኔም በሚዲያ ስታቁኝ 9 አመት ነው። በዚህ 9 አመት ውስጥ በጣም ብዙ ምስኪን ድሆች አልተረዱም ወይ? እንባቸው አልታበሰም ወይ? እዳቸው አልተከፈለም ወይ? ትዳራቸው አልታደሰም ወይ? ከወደቁበት አልተነሱም ወይ? በምንችለው መጠን ለምሳሌ ላይ ጋይንት ጎንደር ላይ የውሃ ጉድጓድ ለማስቆፈር ሄድኩኝ። እኔ አይኑ የሀገሬን ሰው አውቀዋለሁ። ሰሜን ሸዋ ላይ የውሃ ጉድጓድ፣ ትግራይ ላይ የውሃ ጉድጓድ አስቆፍሬያለሁ። እኔ ሀገሬን ሰው አውቃለሁ። በነገራችን ላይ እኔ ለድሃ ክብርና ቦታ ያለኝ ሰው ነኝ። የተናገርኩትም ራሴን ነው። እንዴት ዘመዶቼን እንደተቀየምኳቸውና እንደጠመድኳቸው እኔ እኮ ስለራስ ማውራት አንዳንድ ጊዜ ጳውሎስ ወንጌሉን ለመከላከል ሲል የግድ ራሱን ይከላከላል። ወዳጆቼ እኔ ከቢሮ ወደ አገልግሎት ከመግባቴ በፊት የማገለግለውን ህዝብ በር ላይ ቆሜ ሰላም ብዬ ቦታ ሰጥቼ አስተናግጄ ማገለግል ሰው ነኝ። ጥበቃ ኖሮኛ ያውቃል። ሲምፕል ላይፍ ነው የምኖረው። ስለ ሰው ልጅ ክብርና ቦታ እንደው ሌላው ቢቀር በጣም የምጠሉን ሰዎች እጅግ ኃጢአተኛ እንደሆን እንኳን ቢሰማችሁ አትሊስት የሰባዊነት ስሜት ግን እኛ ጋር አለ እና ከዚህ አልፌ ከንግግር ብዛት ስተት ሊኖር ስለሚችል ከዚህ አልፌ ባልናገር ደስ ይለኛል። ወዳችኋለሁ። ስሜታችሁን ኮሜንት ላይ ብትጽፉልኝ ወዳጆቼ የሆናችሁ
ደስ ይለኛል እውነት ለመናገር ከሌላው ጊዜ በተለየ እኔም እድሜ ካንድ ሰኔ 8 40 ዓመት ይሞላኛልና ያው አንዴ መናገር ስለተጀመረ እድሜያችን ያው የሚደበቅ አይደለምና ይሄንን አሁን ልናገር ማብራሪያ ልስጥ በጣም ዲያሌማ ውስጥ ሆኜ ተቸግሬ ነው በጣም ዲያሌማ ውስጥ ሆኜ ልናገር አሁን ብናገር እንደው ማብራሪያ ብሰጥ እጅግ የሚጠሉኝን ሰዎች አስደስታቸው አርግቻል አረካቸው ምክንያቱም እነሱ የሚረኩት በኔ መቆም ነው እንጂ ተሳስቼም ከሆነ በኔ መታረም አይረኩም ኦኬ ልትል የፈለከው እንዲ ነው አበሱ አይረኩም እነሱ የሚረኩት በኔ መዋረድ በኔ መቆም ነው የሚረኩት እሺ የሚወደኝ ሰው የሚሰማኝ እኔን የሚወድ አገልግሎቴን የሚወድ የሚጸልይልኝ አብሮኝ የሚቆም በገንዘቡ የሚያገለግል ማለት ነው እኔ በጣም ብዙ ምስኪን የሆኑ ሰዎች የረዱኝ ሰው ነኝ ተረድቼ ታግዤ እዚህ ደረስኩ ሰው ነኝ ከሰማይ የመጣው አይደለም አይደለም እንደሱ አይደለም የናንተን ፍላጎት ልሰጣችሁ አይደለም እዚህ የመጣሁት እና ያለውን ሪያሊቲ ለመናገር ነው እዚህ የተገኘሁትና ወዳችኋለሁ ከአውድ ውጪ በተለቀቀው ቪዲዮ ቅር የተሰኛችሁ ሰዎች ካላችሁ ሪሊ አም ቬሪ ሶሪ አዝናለሁ ደግሞ ይቅርታ መጠየቅ ፈልጋለሁ ግን በቃ አጠቃላይ ሐሳቡ ይሄን ይመስላል ጌታ ኢየሱስ ክርስቶስ ይባርካችሁ ወደፊት እንቀጥላለን ወይ ደግሞ እንቀጣጣላለን ያልጨረስኩላችሁ ሐሳብ የነዚህ ሰዎች ሐሳብ እንዳለ ሆኖ እሺ የሚወዱን ሰዎች እኛን የሚሰሙን ሰዎች የሚወዱን የሚከታተሉን ሰዎች ጥያቄ ፈጥሮባቸው ለምን ይቅር ስለዚህ የምትወዱኝ አገልግሎት የምትሰሙ ሰዎች አሁን እኔ ያወራሁትን ሰምታችኋል ይሄን ሐሳብ ይዛችሁ ትምርቱ ጋር ሄዳችሁ ተከታተሉ እንደውም ኮሜንቶቹን ገብታችሁ ዩቲዩብ ላይ አንብቧቸው በዚህ ትምርት ለውጫለሁ ተባርኬያለሁ አንዳንዶቹ እንደውም እኔ ኦርቶዶክስ ነኝ ይሄ ትምርት ለውጦኛል በቃ ጀስት ፋይት ሳደርግ የነበረው ስራ ፋሚሊያችሁን አታስጨንቁ እና ሶስቱም ሐሳብ በቀጥታ ስለሬ የተነገረ ንግግር እንጂ ስለሌላ ሰው አይደለም ሲቀጥል ደግሞ ከወጣት ጋር ሳወራ እንደ ወጣት ነው ማወራው በአውዱ ነው ማወራው እና ውጭ ሀገርም ሀገር ውስጥም ያላችሁ ሰዎች ኢቭን አሁን ለምሳሌ ይሄ የተናገርኩት ሐሳብ ብዙ ሰዎች ጋር እንዲደርስ ሼር ብታረጉልኝ አንዳንድ ሰዎች ጋር ሜንሽን ብታረጓቸው ደስ ይለኛል ስለዚህ እኛ እንቀጥላለን አሁን ሰኔ 2 ምዝገባችን ይጀምራል በዚህ ዓመት እንደውም ዙሩን ጨምረን በፊት 7 ዙርና 8 ዙር ነበር የምናረጋው አሁን ማን ነው 7 ዙርና 6 ዙር ነበር የምናረጋው አሁን 8 ዙር ነው በዚህ ዓመት የምናረጋው ቴንክ ዩ ሶ ማች ኤርሚ ዜዶ ሌሎቻችሁ ብሩኬ ቴንክ ዩ ሶ ማች እግዚአብሔር ይባርካችሁ ወዳችኋለሁ ወዳጆቼ ሆናችሁ ሁሉ ጊዜ የኔን መልካም ነገር ሁሉ ጊዜ የኔን መልካም ነገር የምትፈልጉ ሰዎች በተፈጠረው ኮንፊውዥን አም ሶሪ ሶ ማች በጣም ወዳችኋለሁ እግዚአብሔር አምላክ ይባርካችሁ ስሙት ማነው ሊንኩ እዚህ ላይ ያስቀምጡላችሁ ነው ሊንኩን ብታስቀምጡላችሁ ደስ ይለኛል ሊንኩን እዚህ ላይ ታገኛላችሁ ከዛ በፊት ግን አንድ ነገር እንደው አዘጋጅቻለሁ እሱን ቲክቶኩ ይቋረጣል ፌስቡክ ላይ ታገኙታላችሁና ልበለው አንድ ጽሁፍ አዘጋጅቼላችኋለሁ እሱን ተናግሬ አንብቤላችሁ አንድ ጽሁፍ አዘጋጅቻለሁና እሱን ላንብብላችሁ ጥቁር ጉንዳን አዎ ጥቁሩ ጉንዳን እኔ ነኝ በእድሜ ማለዳ በለጋነቴ ስንፍና ያደየኝ መናጢ ደሃ
በባህር ማዶ በሚኖሩ አጎቶቼ የምመካ ሰነፍ ፍራንክ ካላኩልኝ የማቄም ከነከስኩ የማለቅ ጥቁር ጉንዳን እሾኬን ተክዬ የምወድቅ በስንፍና የተሰነካከልኩ ደሃ ገና ሊሳለው በምኞት ሳይክል የምነዳ የስንፍና እስረኛ እኔ ነኝ። አንድ ቀን ለዛ አባቴ ምኞቴን ብነግረው ሳይክል ወድቆ ባገኝስ ብለው ቁልቁል እየተመለከተኝ ትሽ ለቃቃሚ ቢለኝ ከስንፍናዬ ነቀው ፈጥኜ ራቁትነቴን ተረዳው። ስንፍናን ካልጣልኩ እንደማልቀጥል አወቅኩ። ነገሬና ትምህርቴ ካልገባችሁ ደሃ ይጠላል፣ የብልጽግና ወንጌል ሰባኪ ነው፣ የብልጽግና ፓርቲ ፍልስፍና አራማጅ ነው ብላችሁ ስደውኝ ግን ከደሃው እኔ ጋር ከሰነፉ ማንነቴ ጋር አደራ አታስታርቁኝ። ይልቅ ትንፋሼን አትቆራርጡ ተውኝ። ሙሉ ቃሌን ስሙ። ሚስጥር ልንገራችሁ እንደናንተ ነበርኩ እንደኔ ሁኑልኝ። ጥቁር ጉንዳን እኔ ነኝ አጎቴን የነከስኩኝ ብዬ ጻፍኩኝ። ይሄ ራሴን ነው ብዬ ራሴን ስለ ራሴ ይሄንን ማስታወሻ ጻፍኩኝ ስለ ራሴ ማለት ነውና ይሄ ሌላ ጊዜ ይቀመጥና አንድ ቀን መጽሐፍ ላይ ይወጣል እና በጣም ወዳችኋለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። ስለተረዳችሁኝ ስለ ከኔ ጋር ስለቆማችሁ አብራችሁኝ ስላላችሁ ደግሞ ስለምትረዱኝ ደግሞ ስለምትሸከሙኝ ደግሞ አብረን እየወደቅን እየተነሳን ስለምንቀጥል አመሰግናለሁ። መልካም ጊዜ ይሁንላችሁ። ተባረኩልኝ። ተከታታዮቻችን በተከታታይ የምንለቃቸው ቪዲዮዎች እንዲደርሱት ላይክ፣ ሼር እና ሰብስክራይብ እያደረጉ ቤተሰብ እንዲሆኑም ጋብዘኖታል። ቸር ሰንብቱ።